ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድና ኢንዱስትሪ ዩኒት 8 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 8.3 ዘመነ መሳፍንት ወይም ዘ ኢራ ኦፍ ዋርሎርድስ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የምፈልጉ ከሆነ ቴሌግራም ቻናላችንን ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የመጀመሪያው የኮሜንት መስጫ ሳጥን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 8.3 ዘመነ መሳፍንት or the era of warlords. From 1767 to 1769, there was a power struggle in Gondar between group of Wallo and Quadra political faction. ከ1767 እስከ 1769 ባለበት በጎንደሪያን ዘመን ውስጥ እጅግ በጣም ትልቅ የሆነ የፓወር ስትራግል ወይም የስልጣን ሽኩቻ ነበር። በዛ ጊዜ ሁለት ግሩፖች ነበሩ። እነዛ ግሩፖች ወሎና የቋራ ግሩፖች ነበሩ። እነዚህ ሁለት ግሩፖች የጎንደርን ፖለቲካል ፓወር ሙሉ ለሙሉ ለመጠቅለል ወይም በእጃቸው ለማስገባት እጅግ በጣም አስጨራሽ ትግል የሚያደርጉበት ጊዜ ነበር። ከ1767 እስከ 1769 በነበረው የጎንደሪያን የመጨረሾቹ ዘመናት ማለት ነው። እነዚህ ሁለት ግሩፖች በተለያዩ የሆኑ ሰዎች ይመሩ ነበር። ለምሳሌ የወሎ ግሩፕን በምናይበት ጊዜ የወሎ ግሩፕን ተመራ የነበረው ሪፕሬዘንትድ ባይ ውቢት the wife of ኢያሱ the second and the mother of the young monarch ኢዮአስ 1755 up to 1769 የወሎን ግሩፕ ተመራ የነበረው ውቢት የተባለች ግለሰብ ነበረች። ውቢት የምንላት የኢያሱ the second ባለቤት እንዲሁም የኢዮአስ እናት ነበረች። የወሎ ግሩፕን ተመራ የነበረው ማለት ነው። በተቃራኒው ደግሞ የቋራ ግሩፕን በምናይበት ጊዜ የቋራ ግሩፕ ይመራ የነበረው the represented by the እቴጌ ምንትዋብ who then control state power in the name grandson of ኢዮአስ። የቋራ ግሩፕ ይመራ የነበረው ደግሞ በእቴጌ ምንትዋብ ነበር። ትዝ የሚላችሁ ከሆነ የጎንደሪያንም ፔሪድ በምንማርበት ጊዜ በመጨረሻዎቹ የጎንደሪያን ፔሪድ ጊዜ ትልቁን ፓወር ይዛው የነበረው ወይ ኮንትሮል አርጋ ይዛ የነበረችው እቴጌ ምንትዋብ ናት ብለን ነበር። ስለዚህ የቋራ ግሩፖችን ተመራቸው የነበረችው እቴጌ ምንትዋብ ማለት እሷ ናት ማለት ነው። እቴጌ ምንትዋብ የምንላት የባካፋ ባለቤት የኢያሱ the second እናት እንዲሁም የኢዮአስ አያት ነበረች ማለት ነው። ስለዚህ በኢዮአስ አማካኝነት ትልቁን የሆነ ፓወር ይዛ ቆይታ የነበረችው እሷ ነበረች። የወሎ ግሩፕን ሪፕሬዘንት ታደርግ የነበረው ደግሞ ውቢትን በምንመለከትበት ጊዜ አስተውሱ። ውቢት የኢያሱ the second ባለቤት ወይም ሚስት ናት። የኢዮአስ ደግሞ እናት ናት። እቴጌ ምንትዋብን በምንመለከትበት ጊዜ ደግሞ እቴጌ ምንትዋብ የኢያሱ the second እናት እንዲሁም የኢዮአስ አያት ነበረች። በአጭሩ እቴጌ ምንትዋብ ለውቢት አሟቿ ነበረች ማለት ነው። ስለዚህ በእነዚህ ሁለት ግሩፖች ነበረ ስልጣኑን ዶሚኔት ለማድረግ ወይም ሙሉ ለሙሉ ለመቆጣጠር ትልቅ የሆነ ፉክክር ያደረጉ የነበሩት ማለት ነው። በተለይም the rivalry took place following the days of ራስ ብትወደድ ወልደልዑል in 1767 በ1767 ራስ ብትወደድ ወልደልዑል ከሞተ በኋላ በተለይም የፖለቲካል ፓወሩ ከቋራ ግሩፕ እየወጣ ወደ ወሎ ግሩፖች እየሄደ ነበር። ራስ ብትወደድ ወልደልዑል ማን ነው ብለን ነበር በባለፈው ቶፒካችን። የጎንደሪያን ፔሪድን በምንመለከትበት ጊዜ ራስ ብትወደድ ወልደልዑል ማለት የእቴጌ ምንትዋብ ወንድም እንደነበረ ከሚባለው በላይ እቴጌ ምንትዋብን ሰፖርት እንደሚያደርጋቸውና እንደሚደግፋቸው ተመልክተን ነበር። ነገር ግን እሱ በ1767 ከሞተ በኋላ የጎንደሪያን ፖለቲካል ፓወር ከእቴጌ ምንትዋብ እጅ እየወጣ ወይም ከቋራ ግሩፖች እጅ እየወጣ ወደ ወሎ ኦሮሞ ግሩፖች እየሄደ ነበር። ማለትም ወደነ ውቢት ግሩፖች ፖለቲካል ፓወሩ ሺፍት እያደረገ ነበር ማለት ነው። በዚህም የተነሳ ከጊዜ በኋላ after that however the ወሎ ኦሮሞ gradually began to enjoy leading political role and influence ከጊዜ በኋላ በተለይም ራስ ወልደልዑል ከሞተ በኋላ ከ1767 በኋላ የፖለቲካል ፓወሩን ሙሉ ለሙሉ በሚያስብል ደረጃ ከቋራ ግሩፖች ወጥቶ ወይም ከእቴጌ ምንትዋብ ከመመራው ግሩፖች ወጥቶ የወሎ ኦሮሞች ወይም የውቢት ግሩፖች ሙሉ ለሙሉ የጎንደርን ፖለቲካል ፓወር ተቆጣጠሩት። በዚህ ጊዜ ኢንፍሉዌንስና ተጽዕኖ መፍጠር ጀመሩ ማለት ነው። በዚህም የተነሳ the conflict between ቋራ and the ወሎ ኦሮሞ faction created political disorder around the capital። በዚህም የተነሳ በሁለቱ ግሩፖች መካከል ትልቅ የሆነ የፖለቲካል አለመግባባት እና ዲስኦርደር
በጎንደር ከተማ መፈጠር ወይም መታየት ጀመረ ማለት ነው። በዛ ጊዜ ደግሞ the most powerful candidate in 1768 was ራስ ሚካኤል ሶል ኦር ትግራይ። በዛ ጊዜ ይሄ ፖለቲካል ዲስኦርደር ወይም የፖለቲካ አለመግባባቶች በጎንደር ሲፈጠሩ በስተሰሜን በኩል ደግሞ እጅግ በጣም ፓወርፉል የነበረ ጠንካራ የነበረ የጦር አዛዥ ነበረ፣ ትግራይን ይመራ የነበረ ማለት ነው። ያ የጦር አዛዥ ደግሞ ራስ ሚካኤል ሶል በመባል ይጠራ ነበር። በዛ ጊዜ ከነበሩ የጦር አዛዦች መካከል እጅግ በጣም ፓወርፉል፣ በጣም ኃይለኛ እንዲሁም በጣም ተጽዕኖ ፈጣሪ የነበረ ግለሰብ ነበር ራስ ሚካኤል ሶል። ራስ ሚካኤል ሶል በዛ ጊዜ ትግራይን ያስተዳድር ወይም ትግራይን ይመራ የነበረ የጦር አዛዥ ነበረ። He had a big army and more modern firearms due to his access to foreign trade through the Red Sea. ራስ ሚካኤል ሶልን ጠንካራ ካረጉት ምክንያቶች መካከል የራስ ሚካኤል ሶል አርሚዎች ወይም ሚሊታሪ ካፓሲቲው እጅግ በጣም ከፍተኛ ነበር ወይም የጦር አቅሙ በጣም ከፍተኛ ነበር። ይሄ እንዲሆን ያደረገው በተለይም ራስ ሚካኤል ሶል የሬድ ሲን ባህር በመጠቀም ወይም ቀይ ባህርን በመጠቀም ከተለያዩ ውጪ ሀገራት የተለያዩ የሆኑ የጦር መሳሪያዎችን ወደ ራሱ ግዛት ያስገባ ነበር። ይሄ ነገር ደግሞ ራስ ሚካኤል ሶል እጅግ በጣም እንዲፈራ እንዲሁም ጠንካራ የሆነ የጦር ሰራዊት እንዲፈጥር አድርጎት ነበር ማለት ነው በዛ ጊዜ። በዚህም የተነሳ ሚካኤል ሶል was invited to ጎንደር by ምንትዋብ and soon restored peaceful and ordered the city. እቴጌ ምንትዋብ የትግራዩን ገዢ የነበረውን ራስ ሚካኤል ሶልን ወደ ጎንደር ኢንቫይትድ አደረጉት ወይም ወደ ጎንደር ጋብዘውት ነበር። እቴጌ ምንትዋብ ወደ ጎንደር የጋበዙበት ምክንያት አንደኛው የከተማውን ሰላም እንዲመልስላቸው፣ ሁለተኛው ደግሞ ከእጃቸው የተወሰደውን ፖለቲካል ፓወር ድጋሜ ወደ እጃቸው እንዲያስገባላቸው ነበር ወደ ጎንደር የጋበዙት ወይም ኢንቫይትድ ያደረጉት። ብዙም አልቆየም ሚካኤል ሶል የእቴጌ ምንትዋብን ሐሳብ ተቀብሎ ከነ ሰራዊቱ ከትግራይ ወደ ጎንደር መጥቶ ነበር። በሚያስገርም ሁኔታ ብዙም ጊዜ አልፈጀበትም ነበር። እሱ በመጣ በትንሽ ጊዜያት ውስጥ የጎንደርን ሰላምና ጸጥታ ሙሉ ለሙሉ መልሶት ነበር። ጎንደር ሰላማዊ እንድትሆን አድርጎ ነበር። የፖለቲካል ዲስኦርደሩ እንዲቀር አድርጎ ነበር። በዚህም የተነሳ he was awarded the highest of the ራስ ብትወደድ። ይህም በማድረጉ የተነሳ እንደ ስጦታ ወይም እንደ ጊፍት ትልቁን ማዕረግ የነበረውንም ትልቁን ታይትል የነበረውን በዛ ጊዜ ራስ ብትወደድ የሚባለውን ታይትል እንዲሰጠው ተደርጎ ነበር። ይህ ደግሞ እጅግ በጣም ለራስ ሚካኤል ሶል በዛ ጊዜ በጎንደር ፖለቲካ ውስጥ ትልቅ የሆነ ፓወር ወይም ትልቅ የሆነ አቅም እንዲኖረው አስችሎት ነበር ማለት ነው። when king ኢዮአስ ordered him to go back to ትግራይ ሚካኤል felt strong and refused the obey the king of order. ከጊዜ በኋላ በዛ ጊዜ ጎንደርን ይመራው የነበረው ሰው ማን ብለናል? በዛ ጊዜ ጎንደርን ይመራ የነበረው ኪንግ ኢዮአስ ነበር። ኢዮአስ ከ1755 እስከ 1769 ጎንደርን የመራ ንጉስ ነበር። እናም ኪንግ ኢዮአስ ከጊዜ በኋላ ራስ ሚካኤል ሶል ወደ መጣበት ወደ ትግራይ እንዲመለስ አዞት ነበር ወይም ከጎንደር ወጥቶ ወደ ትግራይ እንዲሄድ ትዕዛዝ ሰጥቶት ነበር። በሚያስገርም ሁኔታ ግን ራስ ሚካኤል ሶል የኪንግ ኢዮአስን ሐሳብ አልተቀበለውም ነበር። ባጭሩ ከጎንደር የትም አልሄድም አለው ማለት ነው። ከጊዜያት በኋላ he assassinated king ኢዮአስ in 1769 በ1769 ራስ ሚካኤል ሶል የጎንደርን ንጉስ የነበረውን ኢዮአስን ገደለው። ይሄም ጊዜ ወይም ይሄ ኢቨንት the beginning of a new era in which powerful regional warlords undermined the monarchy of power. በ1769 ራስ ሚካኤል ሶል የጎንደርን ንጉስ የነበረውን ኢዮአስን ወይም ኪንግ ኢዮአስን ሲገድለው ያ ኢቨንት ትልቅ የሆነ ኢቨንት ነበር። ማለትም ያ ጊዜ ከንጉሶች ይልቅ ሪጂናል ዋርሎርዶች ወይም የጦር አዛዦች ትልቅ የሆነ ፓወር እንደነበራቸው የሚያሳይ ጊዜ ነበር። ማለትም በ1769 ኪንግ ኢዮአስ ሲገደል በዛ ጊዜ ከንጉሱ ይልቅ ሪጂናል ሎርዶቹ ወይም የጦር አዛዦች ከንጉሱ የበለጠ ፓወር ወይም ኃይል ነበራቸው ማለት ነው። ምክንያቱም በዛ ጊዜ ንጉሱ ነበር ትልቅ ኃይል ያለው ተብሎ የሚታሰብ የነበረው። ግን ኢዮአስ ከሞተ በኋላ በሚካኤል ሶል ሲገደል ያ ሁኔታ ወይም ያ ሲቹዌሽን ከንጉሱ ይልቅ በተለያዩ ቦታዎች ያሉ የተለያዩ ቦታዎችን የሚያስተዳድሩ የተለያዩ የጦር አዛዦችና ገዢዎች ከንጉሱ የበለጠ
ፓወር እንዳላቸው ያሳየ ጊዜ ነበር ማለት ነው። ለዚህም ነው ዘመነ መሳፍንት refers to period when the actual political power was in the hands of different regional lords። በዘመነ መሳፍንት ጊዜ ትክክለኛ ፖለቲካል ፓወር ያለው ንጉሱ ጋር ሳይሆን በተለያዩ ቦታዎች ላይ የሚገኙ የተለያዩ ግዛቶችን ያስተዳድሩ የነበሩ የጦር ገዢዎች እጅ ስር ነው ትክክለኛ የሆነው ፖለቲካል ፓወር ይገኝ የነበረው ተብሎ ይነገር የነበረው ማለት ነው። በአጭሩ ዘመነ መሳፍንት ብለን የምንጠራው ከስሙ እንደምትረዱት ሁሉ ዘመን ምን ማለት ነው? ዘመን ማለት ጊዜ፣ ሁኔታ፣ ታይም እንደማለት ነው። መሳፍንት ደግሞ ማለት መኳንንት፣ የጦር አዛዦች እንደማለት ነው። ስለዚህ እነዚህ ሁለት ቃላቶች አንድ ላይ ሲሆኑ ዘመነ መሳፍንት ሆነ ወይም የጦር አዛዦች ጊዜ፣ የመኳንንቶች ጊዜ እንደማለት ነው ማለት ነው ዘመነ መሳፍንት ማለት። The period from 1769 when ራስ ሚካኤል ሱል assassinated King ኢዮአስ to 1855 በዚህም የተነሳ the period from 1769 the ራስ ሚካኤል ሱል assassinated King ኢዮአስ to 1855 when ካሳ ኃይሉ crowned by ቴዎድሮስ II ዘመነ መሳፍንት የምንለው በኢትዮጵያ ታሪክ ውስጥ ኢዮአስ ከሞተበት ጊዜ አንስቶ ማለትም ከ1769 እስከ 1855 ካሳ ኃይሉ ወይም ቴዎድሮስ II ብለን የምንጠራው ንጉስ እስከሚመጣ ድረስ በኢትዮጵያ ታሪክ ውስጥ የዘመነ መሳፍንት ጊዜ ነው ተብሎ ይነገራል። A coalition of lords of ጎጃም፣ አማራ፣ ላስታ፣ ወሎ defeated him at the battle of ሰርባ ኩሳ in 1771 and forced him to go back his power base in ትግራይ። ከጊዜያቶች በኋላ በተለይም የጎጃም ኃይሎች አንድ ላይ በመሆን የአማራ ኃይሎች አንድ ላይ በመሆን እንዲሁም የላስታና የወሎ ኃይሎች አንድ ላይ በመሆንና በመከባበር በባትል ኦፍ ሰርባ ኩሳ በ1771 ራስ ሚካኤል ሱልን ገጥመው ራስ ሚካኤል ሱልን አሸንፎት ነበር። ማሸነፍ ብቻ ሳይሆን ራስ ሚካኤል ሱል ወደ መጣበት ወደ ትግራይ እንዲመለስ አድርጎት ነበር። እዚህ ጋር ግን ልብ በሉ ራስ ሚካኤል ሱል የተሸነፈው በአንድ የጦር አዛዥ አይደለም። አንድ ላይ በመሆን ኮላብሬት በመሆን አራት የሚሆኑ የጦር አዛዦች አንድ ላይ ሚሊተራቸውን ወይም ወታደራቸውን በማሰለፍ ነበር ራስ ሚካኤል ሱልን ያሸነፉት። ብቻ ለብቻ ቢገጥሙት ኖሮ እንደሚሸነፉ ስለሚያውቁ ነበር ኮላብሬት በማድረግ የአማራ፣ የጎጃም፣ የላስታና የወሎ የጦር ኃይሎች አንድ ላይ በመሰለፍ የራስ ሚካኤል ሱልን በባትል ኦፍ ሰርባ ኩሳ በ1771 ያሸነፉት ማለት ነው። በዚህም ሽፈት የተነሳ ራስ ሚካኤል ሱል ወደ መጣበት ወደ ትግራይ ተመልሶ ነበር። He ruled over Tigray for the next 9 years until his death of 1718 ወደ ትግራይን በመሄድ ትግራይን እስከሚሞት ድረስ ለ9 ዓመታት ገዝቶ ነበር ወይም አስተዳድሮ ነበር። ነገር ግን በ1780 ከሞተ በኋላ የራስ ሚካኤል ሱል ንግስና በትግራይም አብቅቷል ማለት ነው። ስለዚህ ትግራይን እስከሚሞት ድረስ ራስ ሚካኤል ሱል መርቶ ነበር። እጅግ በጣም ኢምፓክትፉል ወይም ተጽዕኖ ፈጣሪ የነበረ የትግራይ የጦር አዛዥ ነበር ማለት ነው። ከዚህ በኋላ ግን በጎንደር ውስጥ ድጋሜ አለመረጋጋት ተነስቶ ነበር። ማለትም after the defeat of the ሚካኤል ሱል chaos and disorder continue until the coming power of አሊ ጓንጎል or first አሊ from the የጁ ኦሮሞ family ራስ ሚካኤል ሱል ከተሸነፈ በኋላ ድጋሜ ጎንደር አለመረጋጋት ውስጥ ወይም ፖለቲካል ዲስኦርደር ውስጥ ገብታ ነበር። ምክንያቱም ራስ ሚካኤል ሱልን ያሸነፉት አራት የሚሆኑ የጦር አዛዦች ነበሩ። ስለዚህ የራስ ሚካኤል ሱልን ቦታ ለመያዝ ድጋሜ እነዚህ ሰዎች አለመግባባት ውስጥ ገብተው ነበር ማለት ነው። ባጭሩ ይሄ ነገር ሌባ ሲሰርቅ አንድ ላይ ሲካፈል ግን ለየብቻ እንደማለት ነው። ማለትም ሌባዎች አንድ ላይ ሆነው ሊሰርቁ ይችላሉ። ነገር ግን የሰረቁትን ነገር ግን ሲካፈሉ እርስ በርስ ይጣላሉ። በጎንደር ታሪክ ውስጥ የሆነውም ይሄ ነበረ። የየጁ ዳይናስቲ እስከሚመሰረት ድረስ አሊ ዘፈርስት ወይም አሊ ጓንጉል የሚባለው ሰው እስከሚመጣ ድረስ በጎንደር ታሪክ ውስጥ እጅግ በጣም ፖለቲካል ዲስኦርደር ሆኖ ነበር። ነገር ግን ከጊዜያቶች በኋላ አሊ ጓንጉል ወይም አሊ ዘፈርስት የተባለው የየጁ ዳይናስቲ ሲመሰረት ጎንደር ስቴብል ሆነች ወይም ተረጋጋች ማለት ነው። ሜን ፖለቲካል ሪጅን ዛት ዘመነ መሳፍንት ሎርድስ ሩልድ ዌር ትግራይ፣ ሰሜን፣ ደንቢያ፣ በጌምድር፣ ላስታ፣ የጁ፣ ወሎ፣ ጎጃም ኤንድ ሸዋ ስፔሻሊ በዘመነ መሳፍንት ጊዜ የተለያዩ ቦታዎችን የተለያዩ ገዢዎች ይገዙ ነበር።
ከነዛ ቦታዎች መካከል ስፔሻሊ ዋነኞቹ የሆኑት በዘመነ መሳፍንት ጊዜ የተለያዩ ዋርሎርዶች ያስተዳድሯቸው የነበሩ ቦታዎች አሉ። ከነዛ ዋነኞቹ የሚባሉት ወይም ክሩሻል የሚባሉት ትግራይ፣ ሰሜን፣ ደንቢያ፣ በጌምድር፣ ላስታ፣ የጁ፣ ወሎ፣ ጎጃምና ሸዋ በተለይም እነዚህ ዋና ዋናዎቹ ግዛቶች ወይም ቦታዎች ናቸው ተብሎ ይገመት ነበር። The different regionally based northern Ethiopia warlords of the ዘመነ መሳፍንት fought against each other the various objectives በዘመነ መሳፍንት ጊዜ በኖርዘርን አካባቢ ወይም በሰሜናዊ ኢትዮጵያ አካባቢ እጅግ በጣም ብዙ የሆኑ ጦርነቶች እና ብዙ የሆኑ ባትል ፊልዶች ይደረጉ ነበር። ግን ለምንድን ነው በዘመነ መሳፍንት ጊዜ ይህን ያህል ጦርነት የበዛው? ለምንድን ነው ዋርሎርዶቹ ወይም የጦር አዛዦች እርስ በርስ ወደ ጦርነት የገቡት ብለን በምንመለከትበት ጊዜ የመጀመሪያውና አንደኛው ነገር they wanted to expand territory ሁሉም ዋርሎርድና የጦር አዛዥ ግዛቱን ማስፋፋት ይፈልጋል። አሁን ካለው ግዛት የተሻለ እጅግ በጣም ብዙ የሆኑ ግዛቶችን መያዝ ይፈልጋል። ይሄ ደግሞ አንዱ ለጦርነት የሚያነሳሳቸው ምክንያት ነበር ማለት ነው። ሁለተኛው ነገር they wanted to have the title of ራስ ብትወደድ። ራስ ብትወደድ የሚለውን ታይትል ሁሉም ሪጂናል ዋርሎርዶች ማግኘት ይፈልጋሉ። ስለዚህ ወደ ጦርነት ይገባሉ ማለት ነው። ራስ ብትወደድ የሚለው ታይትል እጅግ በጣም ፓወርፉል የሆነ ታይትል ነው። ብዙ ነገር እንዲኖራችሁ ትልቅ የሆነ ፓወር ይሰጣችኋል። ስለዚህ በዚህ ምክንያት ወደ ጦርነት ይገባሉ ማለት ነው። ሶስተኛው ነገር ሞር ኢንካም ማግኘት ስለሚፈልጉ ወይም ብዙ የሆነ ግብር ማግኘት ስለሚፈልጉ ነው። ይህ ማለት አሁን ካላቸው ቦታ ሌላው ቦታዎችን ሲይዙ ተጨማሪ ቦታዎችን እየያዙ ሲመጡ በዛው ልክም ኢንካማቸው ወይም ወልዛቸውና ሀብታቸው በዛው ልክ የሚያድጋል። ይህ ማለት ለምሳሌ እናንተ አንድ ቤት ታከራያላችሁ፣ ሌላ ሰው ደግሞ 3 ቤት 4 ቤት ያከራያል። ስለዚህ በወሩ መጨረሻ ላይ እናንተ የምታገኙትና ያ ሰው የሚያገኘው ካሽ ወይም ገንዘብ እኩል አይደለም። ያ ሰው ብዙ ቤቶችን ስለሚያከራይ የተሻለ ገቢ ከእናንተ ያገኛል። ጀስት ላይክ እንደዛ ተመልከቱት። የተሻለ ቦታ ወይም ብዙ ቦታዎችን ኮንትሮል ሲያደርጉ በዛው ልክም የተለያዩ ትሪቢዩተሮችና የተለያዩ ኢንካሞችን ያገኛሉ ማለት ነው። ስለዚህ ይህም ነገር ወደ ጦርነት ያስገባቸው ነበር። ሪሊጂየስ ኮንፍሊክት ወርሰንድ ዘ ሪጂናል ፓወር ኮንፍሊክት ኦፍ ዘ ዘመነ መሳፍንት። ከምንም በላይ ደግሞ በዘመነ መሳፍንት የሪሊጂየስ ኮንፍሊክት መኖሩ ወይም የሃይማኖት ግጭት መኖሩ ከሚባለው በላይ ጣውሱን አባብሶት ነበር። ዘ ኢንድለስ ዋር ኦፍ ዘ ዘመነ መሳፍንት ኢፌክትድ ዘ ሶሻል ኤንድ ኢኮኖሚካል ላይፍ ኦፍ ዘ ፒዛንተሪ። በተለይም ዘመነ መሳፍንት የሚባለው ነገር በኢትዮጵያ ታሪክ ውስጥ እጅግ በጣም ኔጌቲቭ የሆኑ ኮንስኮንሶችንና ውጤቶችን ያስከተለ ጊዜ ነበር። እስፔሻሊ ደግሞ በገበሬው ወይም በአግሪካልቸር ስራ ላይ ለተሰማራው ሰው ደግሞ እጅግ በጣም አስቸጋሪ ጊዜ ነበር። ዘ ፒዛንትስ ሰፈርድ ፍሮም ፍሪኩዌንት ዋር። በተለይም ገበሬው ተከታታይ ባለው ጦርነት የተነሳ ምንም ሊያርስ አልቻለም፣ ምርት ሊሰበስብ አልቻለም። እጅግ በጣም ተጎድቶ ነበር። ከዛም በተጨማሪ ዘ ፒዛንት ዌር ፎርስድ ፊድ ዘ ኢኖርመስ አርምስ ኦፍ ዘ ሎካል ኤንድ ሪጂናል ሎርድ። ገበሬው ለጦር አዛዡና በእሱ ስር ላሉት ሰራዊቶች ወይም ወታደሮች በሙሉ ምግብ ያቀርብ ነበር። በዛ ጊዜ እንደ አንድ ግዴታ ሆኖ ያገለግል ነበር። ይሄ ደግሞ ከሚባለው በላይ ገበሬው እንዲከስር ምርታማ እንዳይሆን አድርጎት ነበር። ከምንም በላይ ደግሞ ገበሬውን የጎዳው ነገር ዘ ፋርምላንድ ኦፍ ዘ ፒዛንተሪ ኦፈን ቢኮዝ ዘ ባትልፊልድ ኤንድ ዜር ቪሌጅ ዌር በንት ዳውን። ኢቨን የተለያዩ ጦርነቶች ይደረጉ የነበሩት በዛ ጊዜ በገበሬው እርሻ ወይም ማሳ ላይ ነበር። ይሄ ደግሞ ገበሬው ሰርቶ እንዳይበላ ትልቅ የሆነ ፕሮብሌም ወይም ትልቅ የሆነ ማነቆ ሆኖበት ነበር ማለት ነው። ከዛም በተጨማሪ በተቃራኒው ደግሞ ዘ ኮንቲኒዩስ ዋር ቱ ዘ ዘመነ መሳፍንት ኦልሶ አፌክትድ ዘ ዲቨሎፕመንት ኦፍ ትሬድ። ሙሉ ለሙሉ ኢትዮጵያ ውስጥ የነበረውን ትሬድ አቀጭጮታል ለማለት ይቻላል። ንግድ አይካሄድም ነበር ወይም ንግድ ለማድረግ በዛ ጊዜ ከባድ ነበር። በተለይም የተለያዩ መርቻንቶች ወይም የተለያዩ ነጋዴዎች ከአንድ ቦታ ወደ አንድ ቦታ እየሄዱ መነጋገድ ወይም ኤክስቼንጅ ማድረግ በጣም ይከብዳቸው ነበር። ቢኮዝ በመንገዳቸው ሲሄዱ የተለያዩ ሮቨሮች ወይም የተለያዩ ዘራፎች ነጋዴዎቹን የያዙትን ነገር በሙሉ ይቀሟቸዋል። ከዛም በተጨማሪ የተለያዩ ኦሪጂናል ሎርዶች የተለያዩ ነጋዴዎች ላይ ትልቅ የሆነ ግብር ይጥልባቸው ነበር፣ ግብሩንም ይቀበሏቸው ነበር። ስለዚህ በዛ ጊዜ የነበረው ትሬድ እንዳያድግ አድርጎ ነበር። በዘመነ መሳፍንት ጊዜ ትሬድ ወይም ንግድ የሚባለው ነገር ሙሉ ለሙሉ ኮላፕስ ሆኖ ነበር ለማለት ይቻላል። ኢንጀነራሊ ስለ ዘመነ መሳፍንት ስንመለከት ዘመነ መሳፍንት
በኢትዮጵያ ታሪክ ውስጥ ከታዩ እጅግ በጣም አስከፊ ጊዜያት መካከል አንዱ ነበር። በአጠቃላይ ሪጂናል ዋርሎርዶች የበላይ የሆኑበት፣ ትልቁን ፓወር የያዙበት፣ ኪንጉ ወይም ንጉሱ ደካማ የነበረበት ጊዜ ነበር ማለት ነው። በዚህ ጊዜ እጅግ በጣም ብዙ ጦርነቶች የተካሄዱበት፣ ብዙ ማህበራዊ ጉዳቶች የታዩበት፣ ኢትዮጵያ እንደ ሀገር ምንም ያላደገችበት፣ ይባሱኑ ወደታች ዲክሪዝ ያደረገችበት ጊዜ ነበር። ስፔሻሊ ቴዎድሮስ እስከሚመጣ ድረስ ማለት ነው። ጥያቄ ሐሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።